አትፈልገልቻ ችግር የለውም ማጣፋታል አስፈላጊ ከሆነ ነው የምልሽ። ምን አይነት አወራ ነው? እና እሺ ኪያኔም ተሰቃዩ እሷም ተሰቃየች እኮ ታዲያ ካን ፍቅር ባራንደበት ስምሽን እንዲያወድሽ ግድ የለም ህመሙን እችላለሁ ጠላኋት አልለመለች መታሰርም ካለባት በሰንሰለት እንዲሆን አስቤሽ አትገባም። እየነገርኩሽ ነው ብዙ ነገሮች ሊፈጠሩ ይችላሉ። እኔ ስለማንም ጉዳይ አይደለም። ቤተሰቦቿ ምትቀዳለ ማን ነው ስለማን ቤተሰብ ነው የምታወራው? ስለሰው ቤተሰቦች ነው። የሆነ ነገር ለማድረግ አንተ ነህ ማለት መጀመሪያ እንደዚህ አቅም እስክታጣ መቆም እስከም ድረስ ነው እንደምትሆን። እንደዚህ ደግሞ የመቀጠል አይነት ፍላጎትም እንዲኖር አልፈልግም። በቃ መስራት አለብን፣ መለወጥ አለብን። አዎ ታማለች፣ ፈጣሪ አድናታል። ይቻላል ነገር አትድንም አትድንም። ሲካ ጋር ሁኚና በሰላም ኑሩ። አይሆንም። ከሆስፒታል እንውጣ፣ ጸበል እንሂድ። አይሆንም። እሺ ሆስፒታል ነሽ አይደል? ብር እየተከፈለበት ነው አይደል? እሺ ቢያንስ መድኃኒቶችን ውሰጂ። አልወስድም። ሰላም ተመልካቾች እንዴት ናችሁ? እንደምን አላችሁ? እንግዲህ ያው በእርግጥ ጠፍቻለሁ አሁን ላይ ያው ብዙ ነገሮች ተፈጥረው ዛሬ እዚህ ጋር ደርሰናልና ይመስገን ፈጣሪ። ያው ብዙ ነገሮችን እያሳለፍን ስላለንም ነው በቃ ሁሉ ነገር ረስቼ አሁን በአዲስ ሁኔታ እየመጣ ያለሁት። ያው አዲስ ህይወት መጀመር ስላለብኝ የራሴን የምለውን ነገር መጀመር ስላለብኝ ነው እስካሁን ድረስ የጠፋሁባችሁ። በእርግጥ አንድ ነገር ነበረ፣ በመሀል የተፈጠረ ነገር ነበርና እና ቪዲዮ ተቀርጾ ተቀምጦ ነበረ እስካሁን ድረስ እንዴት እንደሆነ አልገባኝም። ብቻ ግን ቪዲዮ ለእናንተ መድረስ አልቻለም ነበረ። ያው ያኔ ያሳለፍነው ነገር ብዙ ነገር ነበርና ከወርዲ ጋር ስሟን ትንሽ መጥራት እራሱ አሁን ላይ ይደብረኛል በጣም። እና እስቲ ምንም ምላችሁ ነገር የለም ግን ምን ያህል ቢያንስ እንኳን ለሷ ያሳለፍኳትን ነገሮች ለሷ ብዙ ነገር መክፈሌን የሚያሳይ የሆነ ቪዲዮ ነበርና ኪያም ያው መታ እንድታወራት ለማድረግ ሞክሬ ነበርና በዛ ምክንያት አንድ ቪዲዮ ከኪያ ጋር ነበረ እሷን እንድታወራት ምናምን ነገርና እሱን ቪዲዮ ያው እስከዛሬ አላደረስኩላችሁም ነበረ። በጣም ይቅርታ። ቢያንስ ያለውን ነገር የተወሰነውን ነገር ትረዱበታላችሁ ብዬ ስላሰብኩኝ ነውና በእርግጥ ያው እስካሁን ድረስ ስላልፖስትኩላችሁ በጣም ይቅርታ። ብቻ ግን ብዙ ነገሮችን አሳልፈናል እና በቃ ቢያንስ እሱን የሆነ ነገር ልበላችሁ ያለውን ነገር ላሳውቃችሁ በሚል አሁንም ድረስ ያለውን ነገርና ምንም በቃ በእርግጥ ደስ እያለኝ አይደለም ይሄን ነገር ስለቅላችሁ፣ ግን በቃ ቢያንስ ያሳለፍኩትን ነገር በደንብ ትረዱኛላችሁ ብዬ ስለማስብም ጭምር ነው እና ቤተሰቦች እስከሆናችሁ መጠን ሁሉ ነገር ከማልፍበት ነገር አንጻር ሳየው ሁሉንም ነገር በቃ በፒስ ለማለፍ እየሞከርኩ ነው። አሁን ላይ ራሴን ለማረጋጋት እየሞከርኩ ነው። በመሀል ብዙ ነገሮች ተፈጥረው ያው እሷ ሆስፒታል በነበረችበት ታይም ነበር ይሄንን ቪዲዮ የቀረስኩት የነበረውና ከኪያ ጋር እንትን እያለ የነበረው ያው ገብታ እንድታወራት ነበር ያደረኩት የነበረውና ገብታ ስታወራት በቃ ስላችሁ የተወሰነ ነገር ለማውራት ሞክረው ነበር እነሱና ከዛ ድጋሚ ኪያ እኔ ጋር መጣችና የተፈጠረውን ነገር እስቲ ያለውን ነገር ከዚህ ቪዲዮ በኋላ ብትመለከቱት ይሆናል። እንግዲህ ተመልካቾች ሌላ ከዚህ በኋላ ደግሞ እስቲ በተሻለ አዲስ በሆነ የላይፍ ስታይልም ሆነ ሁሉንም ነገር አስተካክዬ ወደ እናንተ በመጣበት ቀን ቅርብ ነውና ሁላችሁም ስለምታዩኝ ስለምትከታተሉኝ ያለውን ነገር ሁሉ እየጠየቃችሁ ሰፖርት ስለምታደርጉኝ በጣም ነው ማመሰግናችሁ እና እስቲ ቪዲዮን ደግሞ አይታችሁ ድጋሚ ትመለሳላችሁ ማለት ነው። እስከዛው አብራችሁን ቆዩ። ሰላም ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ በአዲስ ቪዲዮ እንግዲህ መጥቼላችኋለሁ። ያው ባለፈው ዕለት ከኪያ ጋር አውርተን ነበረ ከቤተክርስቲያን ምናምን ነገር ላይ ወጥታ ስለነበረ ያለውን ነገር በሙሉ ብዙ ነገሮችን ለማውራት ሞክረን ነበረ ከእሷ ጋር ነው። ያው እና አወራታለሁ ባለችው መሰረት ከትንሽ ቀናት በኋላ ምናምን ነገር ከዛም በኋላ አልተጨቃጨቅኳትም ከወርዲ ጋር በዛ ምክንያቶች አላወራንም። ግን ኪያ ያው ሄዳ እንድታወራት ነበረ ያደረኩት የነበረው ግን እንደደረሰች ምንም እስካሁን ያለችኝ ነገር የለም። እስቲ ዛሬ አውጥታችሁ የተወሰኑ ነገሮች ማውራት ስላለብን ግን በቃ ትክክል አይደለችም። ወርዲ አሁን ትክክል አይደለችም።
ቢያንስ እንኳን የሆነ ነገር አውርተን ምናምን ነገር መቀየር የሚችሉ ነገሮች ካሉ እነሱ ነገሮች ለማስተካከል እየሞከርኩ ምንም ትክክል አይደለችም። የተዋለ ለመዳን ያላት ፍላጎት እስከዚህ ያሉትን ነገሮች ብቻ ከኪያ ጋር የተወሰነ ክሎዝም ምናምን ስለሆነችም ስለምታወራ በሷ በዛ ምክንያት ብዙ ነገሮች አስብ ቢያንስ ከኪያ ጋር ያለውን ነገር ደግሞ ምን እንዳወራችን ያለውን ነገር መስማት ማውራት ስላልቻልኩኝ ከዛ በኋላ በሃይማኖት ጸበል በመግባቱ ከዛ በኋላ ስላላወራኋት እሷ ማስጨነቅ ስለሆነ ያው በተቻለኝ አቅም ያው ብዙ ነገሮችን እያስተካከልኩ ነገር አሁን ድረስ በጣም እየተናደድኩ ነው። ራሴን መቆጣጠር እስኪያቅተኝ ድረስ በቃ ነገሮችን ቻል አድርጌ ለማለፍ እየሞከርኩ ነው። ግን እሷ ደግሞ እያደረገች ያለችው ነገር ትንሽ ያበሳጫል፣ በጣም ያበሳጫል። እንዴት ሰው ለመዳን እንዴት ቢያንስ የተወሰነ ነገር አያደርግም? በራሱ ለእኔ በማሰቡ ይቀር ቢያንስ ለመዳን የተወሰነ ነገር አንድ ስቴፕ እንኳን ብትሄድ ለእኔ ጥሩ ነበረ። ግን ምንም አይነት አንድ ስቴፕ ለመሄድ ፍላጎት የላትም። እስቲ አልገባኝም ያለው ነገር እና ኪያ ጋር እንድታወራ ነበር እያደረግኩት ነበረ። ያ ደግሞ ስትምጣና ደግሞ ያለውን ነገር አሁን ሆስፒታል አካባቢ ነው ያለሁት፣ ከጀርባ አካባቢ ያሉት ሆስፒታል እንኳን ኪያ ውስጥ ነው ያለችው። እስቲ ኪያ ደግሞ አውርተን ከመጣች በኋላ ኪያ ጋር ትንሽ የምናወራው ነገር ይኖራል። እስቲ ኪያ ከመጣች በኋላ እንግዲህ ቀጥልላችኋለሁ። አብራችሁን ቆዩ። ያው እንግዲህ ኪያ መጣለች። እስቲ ኪያ ጋር ደግሞ የተወሰኑ ነገሮች እናወራለን። እንዴት ነሽ? ዛሬ ቪዲዮ ባይዘው ስትገባ አላገኘኋትም። ለዛ ስትገቢ ከሩቅ ነው ያየሁሽ ነው ያየሁሽ ነው። ሰላም ፋሚሊዎች እንዴት ናቸው? ፀሐይ ላይ ምን ትሰራለህ አንተ? ተቀመጥ ከባድ ነው። ምን ብዬ ልንገርህ? መታከምም እየፈለገች ግልጽ አድርጌ እየነገርኩህ ያለሁት መፍትሄ እንዲፈለግ ነው። በቃ እኔ ብዙ ነገሮችን እስካሁን ድረስ ይቅሩ በቃ አይ ችግር የለም ትንሽ ጊዜ ስጣት ምናምን ነገር ይሄ ያልኩ ነበር። ግን ለእንኳን መስተካከል እየተሰሪች አይደለም። ዶክተሩንም እያወራሁት ነበር ነው መታከም ጭራሽ ነው የማትፈልገው። እሱም ነው እኔ አሁን ግራ የገባኝ ነገር ማለት ነው። አሁን ዶክተሩ እኔን ነው እያስጨንቀኛል። ቢያንስ እንኳን የተወሰነ ነገሮችን ቢያንስ እንኳን ያለው የተወሰኑ መድኃኒቶችን መውሰድ ይችላል። ሁሉንም እንኳን ባትወስድ ምክንያት አሁን እሷ ፔንፉቱን በቃ ኤኒ ታይም ላይ ህመም ላይ ነው በቃ ኤኒ ታይም ህመም ላይ ቢያንስ ህመሙን ለማስታገስ የሆነ መድኃኒት መውሰድ ይችላል። እሱን እየወሰደች አይደል? በዛ ላይ ደግሞ እንዳልኩሽ ነው ልጅና አውራ ይተብሽ ጸበል ራሱ መሄድ አልፈልግም። ለምን ነው እኮ ግራ የገባኝ እኮ እሱ እኮ ነው። በግድም ቢሆን ትሄጃለሽ። ኧረ ኪያ እኔ እያልኩሽ ነው አሁን እያልኩሽ ነው የእሷ ፍላጎት ላይሆን ይችላል። በግድም ቢሆን ትሄጃለሽ እያልኩሽ ነው። ግን ደግሞ እኔ አንተ እየሰማች አይደለም። ሆስፒታል ራሱ ወጣሁን እኮ እኔ ስጋት የሆነብኝ ነገር ሆስፒታል እንዴት ነው መውጣት የምትችለው ነው ከምታወራው። መድኃኒቱን እየወሰደች ካልሆነ ሆስፒታል መቆየት አለባት። እሱን እኮ ነው አሁን እኮ ቢያንስ አንድ ሁለት መድኃኒት ምናምን ነገር ወስዳ ወይም በቃ ትክክል ሆና እራሷን እየጠበቀች የምትወስድ ከሆነ ትሄድ፣ ችግር የለውም። እዚህ መቆየቷ ምንም ጥቅም የለም እኮ። እኔ ጸበል ብትሄድ ደስ ይለኛል፣ ከኔ ጋር ራሱ ብትሄድ ደስ ይለኛል። ግን እምቢ እያለች ነው። እሺ አንተ ብለን ሰራ እኔ ኪያ በጣም ብዙ ነገሮችን ከአእምሮዬ በላይ እኔ እንዴት እንዳሰበችው አላውቅም። እንዴት እንዳሰበችው እኔ ምንም የማውቀው ነገር የለም። ወይ ከጀርባ የሆነ ነገር ይኖር እኔ በቃ አእምሮዬ ምንም እያረፈ አይደለም። ብዙ ነገሮችን እያሰብኩ በቃ ብዙ ነገሮች በቃ ለእኔ የምታስብልኝ ከሆነ መድኃኒቱን ትውሰድ፣ ለእኔ የምታስብልኝ ከሆነ ጸበል ትግባ።
ተጣልቻት ነው የወጣሁት አይደለ? ተጣልቻት መጠራት የለባችሁም። ኧረ በእናትሽ ነገሮችን ጸጥ ተብሎ የሚገባበት ቦታ ላይ እናንተ ድብድብ ታደርጉታላችሁ። እዛ ማለት እሷ ከለዋ ላይ ግሊኮስ ምኑም ትነቃቅላለች። 10 ጊዜ ትጎዳለች፣ ተነቅለዋለች። እንዴ ሰውነቷ ቆሰለ። ወይ እሷ ምንድን ነው የፈለገችው? አንተስ ምንድን ነው የፈለገው? እንድትታከም እንድትድን ነው አይደል? ስለዚህ ትዕግስት ያስፈልጋል። እሷ እንዲያው ትዕግስት ያስፈልጋታል። ለምን አልሄድም? ለምን እንዲህ አይደለም? ለምን ትለኝ እኔ አልተገስኩም። ማፍቀር እንደዚህ ነው። ማፍቀር እንደዚህ ነው። በማፍቀር ውስጥ መሀል እንደዚህ መሆን አለብኝ። እሷን ባሳከምኩ እንደዚህ መሆን አለብኝ። በቃ እንደሌለብኝ እኮ አይኑ እኮ በቃ ይገባኛል። አሁን አይደል? ቢያንስ እሷ ለምን አንድ ስቴፕ አትሄድም? እሱ ነው እኮ ያልገባም። ለምን እሷ አንድ ስቴፕ እየሄደች እንዳልሆነ፣ ለምን ለመዳን እየረዳች እንዳልሆነ፣ እንደዚህ መዳን እንደምትፈልግ እያወቀች እንደዚህ እንደምትፈልግ እያወቀች እንደዚህ መሆኗ እኮ እኛንም አልገባንም። እኛም የሆነ ነገር አለ ብለን እያሰብን ነበር። ግን የሆነ ነገር አለ ብለን ባሳቡ ቁጥር ከእሷ እንርቃለን። ከእሷ ራቅ ማለት ደግሞ ችግር ነገር ብትሞት እኔም ይጸጽተኛል፣ አንተም ይጸጽታል። እሺ አሁን ቃል በጣም ነው ግራ ይገባል። ይሄን እንደማትፈልግ ነው የነገረችኝ። እንዴት ከሆነ ራሴን አጠፋለሁ ነው መንፈስ ነው ሊሆን የሚችለው። ራስ ማጥፋት ላይ ይዘናት ራስ ማጥፋት ምንድን ነው? ራስ ማጥፋት አንተ ተነስተህ ራሴን አጠፋለሁ ትላለህ። ሰው ተነስተህ ራሴን አጠፋለሁ ትላለች። ራስ ማጥፋት ነው ቀላል ነው። ያው ትቆጣለህ ነገሮችን ለማለት ሞክር። ሆስፒታል ሌላ ለመጨቃጨቅ ሞክር። መድኃኒት ቢያንስ አንድ መድኃኒት ስልሽ እኔ አይደለም በቃ ቤካ በገብሬ አይደለም በቃ ኪያ ስልሽ እንጃ እኔ በቃ አሁን በጣም እየደከመኝ በጣም እኔ ህመሟ እያመማት እስከማይመስለኝ ድረስ አሁን ያለችበት ቤት እያመማት እስከማይመስለኝ ድረስ ከዚህ በላይ የለም። ኪያ ቀራት ተባለ። ሌላ ሆስፒታል እኮ ልሰራት አልኳትኝ እምቢ አለችኝ። ሌላ ሆስፒታል ሰርሽና ሲታዩ ስላትም እምቢ አለችኝ። እሺ ምን ላድርግ? ምን ልርዳሽ? ቤካ ታረክስኳት ነው ነገር ይጠራፈና ቤካ በጋ አሁን ነው ያለው ራስን እየቦታ ነው ውስጥ እንዴት እንዳለ ራስን እንደማ ሆስፒታል ትውላለህ ታራለህ ምንድን ነው እንዴ? ገብቶኛል። ታማለች። አዎ ከእሷ ጋር መሆን አለብህ። ግን እንዲህ ራስን እስክትጎዳ አይደለም ማሳብ ለአንተ እኮ ብዙ ነገር እያደረገች አይደለም እንዴ? አግቢኝ ስትላት እኮ ቢያንስ እኮ ብትወድ ቢሆን ነው እኮ እሺ ብላ ነበር። አንተ እኔ በእርግጥ አላውቅም ወይኔ ከኔ ጋር ያለችበት ሁኔታ ደስ አይልም። እያየሁ ነው አይደል እንዴ? ሆስፒታል ሰው ገብቶ እንዴት ግልኮስ አልወስዶ ምግብ አበላ ሆነ ደግሞ ይቀበልች ቢያንስ እንኳን ነው ቢያንስ ነው ያረፍ ስራ ይልዘናቸው ቢያንስ እንኳን ነው 2-3 ደቂቃ ቢሮ ደርሼ እስከመጣ ራሱ ነው ሌላ ነገር እኔ ስለሚያማት ብዙ ነገሮችን ማለፍ ስላለብኝ ስለምወዳት ስለማፈቅራት የሁሉ ነገሮችን እያደረግኩ በቃ ማንም እየተረዳኛል። እያልተረዳኝ ማንም በቃ ማንም ስላልተረዳኝ እኮ የሆነ የሁሉ ነገር ውስጥ ያልኩት እኮ አይደል? ቢያንስ አማላጅነት እኮ ልኬሻለሁ አይደል? ቢያንስ አማላጅነት ልኬሻለሁ። ጸበል እንድትገባ ቢያንስ እንድታደርጊያት ልኬሻለሁ አይደል? ግን ልትሰማችም እኔ እኮ ብትገባ እኮ ደስ ይለኛል። ማትሰማ ከሆነ ይዣት እገባለሁ። አንጠልጥያትም ቢሆን ይዣት እገባለሁ። ግዴታ መታሰርም ካለባት በሰንሰለትም ቢሆን አስሬ ይዣት እገባለሁ። እየነገርኩሽ ነው። ብዙ ነገሮች ሊፈጠሩ ይችላሉ። እኔ ስለማንም ጉዳይ አይደለም። ቤተሰቦቿ የምትቀዳለን ስለማን ቤተሰብ ነው የምታወራው? ስለሷ ቤተሰቦች ነው ፋሚሊ አላት አይደል እንዴ? ጥላ የመጣችው ፋሚሊ አሁን በሰንሰለት አስራ ይዛ ስትሄድ ዝም ይላሉ አይሉም? ነገ እጅ ላይ ነገር ብትሆን አንተ ገደልካት እንጂ ሌላ ሰው ይላል? ቤካ እነዚህ ነገሮች አስብ። መጀመሪያ ፋሚሊዎቿን ማስፈቀድ አለብኝ። ወይኔ እጅ አውርቻቸው ፋሚሊያቸውን ወደ ጸበል እንወስዳታለን ወይ ፋሚሊያ በቃ እሷ አልፈቀደችማ። እሷ ማፈቀድ እሺ መንፈስ የሆነ ነገር ነው ብለን እናስባለን። ግን ፋሚሊያን ቢያንስ ማስፈቀድ አለብን። እቺ ልጅ አላገባሃትም ገና ቀለበት እንጂ አሰክላት አላገባም። ኃላፊነት መውሰድ አትችልም ቤካ አትችልም። ኃላፊነት ይዘ
እያደረክ ያለው ነገር ሪስክ ያለው ነገር ለሁሉም ነገር ደግሞ ሪስክ ላለው ነገር በሙሉ አንተ ወስደህ እኔ አደጋ ውስጥ እንድገባ አልፈልግም። ቆሜም አለኝ አደጋ ውስጥ ገባ ተባባ የለም እኮ ናሂና نعم مسألة هذا بالتالي ماشي سمعتش قال لا ما አንተ እኮ ለማስታመም እኮ መኖር አለብህ መጀመሪያ። አንተ እኮ መጀመሪያ መኖር አለብህ። የሆነ ነገር ማድረግ አለብህ ለሱ አይደል እንዴ? የሆነ ነገር ለማድረግ አንተ መኖር አለብህ መጀመሪያ። እንደዚህ አቅም እስክታጣ መቆም እስከም ድረስ ነው እንደምትሆን ነው። ቤካ ኧረ በማርያም አታልቅስ ቤካ። ምን ሆነህ ነው? ኧረ በገብርኤል እንዴ አልቅሰሽ ምንድን ነው የምትፈጥረው? ስላለቀስክ ምን ይመጣል? ምን ይፈጠራል ስላለቀስክ? ያን ፍቅር ባወራ አንደበት ስምሽን እንዲያወድሼ ግድ የለም ህመሙን እችላለሁ ተላኋት አልለመለች እንኳን ነው ቢያንስ ብዙ ቻሌንጆችን አብሬ ያሳልፋለሁ ብዬ ነበር አሳልፍ ነበር። ቢያንስ እንኳን አንድ ስቴፕ እሷ ፈቃደኛ አይደለችም ለአንድ ነገር ለመሄድ አይደለም። በማፍቀሪ እንደዚህ መሆን አለብኝ አይደለም ማለት ነው ስለሽ ባዛንኩ እንደዚህ መሆን አለብኝ የለብህም። ይሄ ነገር እኮ ቤካ አይገባህም። ይገባሃል እያልኩ አይደለም። ይሄ ነገር አይገባም፣ ግን ደግሞ እንደዚህ መሆን አይደለም። እኔ ስላለቀስኩ ወይ ደግሞ እንደዚህ ስለሆንክ አይደለም። መረጋጋት አለብህ። ከተረጋጋህ በኋላ ነው እኮ እሷ ልታዳምጥ የምትችለው። አሁን አንተ እንደዚህ እየጮክ እያለቀስክ ተረጋግቼ እኮ በጣም ብዙ ነው እንደኔ ተረጋግቶ ሊያወራ የሚችል እንደኔ እሷን ተረድቶ የሆነ ነገር ለማድረግ አንድ ስቴፕ የሚሄድ ሰው ማንም ከኔ ውጭ ማንም የላትም ታውቃለች። ለዛ ነው እንደዚህ እየተጮተች ያለችው። ቢያንስ እንኳን ይሄንን መረዳት ይችላል። እኔ አሁን አይምሮ ውስጥ እየመጡ ያሉት ነገሮች በጣም ብዙ ናቸው። ብዙ ቆይ ቤካ የምጠረጥሩ ነገር አለ? እንጃ አሁን እንድጠረጥር እያደረገኝ ነው። ብዙ ነገሮች እንድጠራጠር እያደረጉኝ ነው። በጣም ብዙ ነገሮች መድኃኒት ማትወስድ ከሆነ ባያማት ነው መድኃኒት ማትወስደው ማለት ነው። ስለማያማት ነው ማትወስደው ማለት ነው። የሚያመው ሰው እኮ ለመዳን እኮ መድኃኒት ይወስዳል። የሚያመው ሰው እኮ ለመዳን አንድ ስቴፕ ይሄዳል። ቢያንስ እንኳን ጸበል ልግባ ብሎ በጸበል ልዳን ይላል። መድኃኒት እንኳን ባይገኝለት እንዴት ሳስበው ጸበል ልግባ ብቻ አይደለም። ቢያንስ እንኳን ነው የምልሽ እኔ የፈለገ ነገር ጸበል እንኳን ማትፈልግ ከሆነ በእስልምናም ከተፈለገ ቁርአን እንዲቀራ ማድረግ ይችላል። እኔ ችግር የለብኝም። ኪያ በቃ በፈለገችው ሃይማኖት መዳን ትችላለች። ችግር የለውም። ለኔ የፈለገው ነገር መሆን ይችላል። ያን ነገር ሰው ትፈልጋለች። እሱን እኮ ጸበል ያልፈለገች ሴት አሁን በሌላ ሃይማኖት ያሉትን ነገሮች ለማድረግ ትፈልጋለች? አትፈልግም። ቤካ አትፈልግም። እስቲ ፍላጎቷ ቢያንስ እንኳን እሺ ወይ እንደዛ ተደርጎ ትጠየቅና እሺ ምትል ከሆነ ቢያንስ እንደዛ ነገር እኮ እሺ እያለች አይደለም። እኔ እኮ ያልጠየኳት ነገር የለም። እኔ ቤት ላይ እኔ ላስታምሽ ቤካ ቢያንስ ስራውን ይስራ። እኔ አሁን ላይ ስራ እየሰራሁ አይደለም። በቃ ቁጭ ብዬ ነው ያለሁት አይደል? ስለዚህ ላይ ከኔ ጋር ሁኚ። አይሆንም። እሺ ቤካ ጋር ሁኚ እና በሰላም ኑሩ። አይሆንም። ከሆስፒታል እንውጣ፣ ጸበል እንሂድ። አይሆንም። እሺ ሆስፒታል ነሽ አይደል? ብር እየተከፈለበት ነው አይደል? እሺ ቢያንስ መድኃኒቶችን ውሰጂ። አልወስድም። ምንድን ነው? እሺ በቃ ብዙ ነገር እያደረግላት ነው አይደል? እኛም ብዙ ነገር እያደረግን ነው፣ ግን ደግሞ በቃ ለምን ነገር ፈቃደኛ እየሆነች አይደል? ምንም ነገር ነው የማትፈልገው። ይሄንን ላግልሽ እምቢ፣ ይሄንን ነገር ነው ልልሽ እምቢ። ይኸውልህ ተረጋጋና ወይ ፋሚሊዎቿ ጋር መሄድ ካለባት ፋሚሊዎቿ ጋር ሄዳ ባህሪዋን ብዙዎቹ የሚያውቁት እነሱ ናቸው። ከዛ ደግሞ አንተ ነው አይደል? ስለዚህ እኔ ራስ ባህሪዋን ነው ልረዳው አልቻልኩም። ምንም ላውቀው አልቻልኩም። ቢያንስ አንተ ልጅ ትጣቃ አይደለም ቢያንስ እንኳን ነው የምልሽ። ታማሚ አለ አይደለ? ታማሚ ሰው ተይው ለሌላ ሰው ለመዳን ነው የምልሽ። ለራሱ ምንም ቢሆን ምንም ብታፈቅሪ ምን ብትይ ምናምን ቢያንስ ቅድሚያ ለራስሽ ትሰጫለሽ። ምንም ጊዜ አይደል? አንዳንዴ የሰው ልጅ ለራሱ ቅድሚያ ይሰጣል። ብዙ ነገር ቢያንስ ለራሷ ቅድሚያ ትሰጥ። ተይው የኔን ጉዳይ እኮ
ቢያንስ ለራሷ ቅድሚያ ትስጥ ኪያ። ይሄን ነገሮች የማታደርገው ከሆነ አንደኛ ከኔ ጋር ትለያያለች፣ ሁለተኛ ደግሞ ማለት ነው የኔንም ህይወት ነው የምታበላሽ። እኔም ከልጅሽ ነው ይበላሽ። የኔን ህይወት ታበላሻለች። በቃ ቢያንስ ለራሴ እያሰብኩ ነው አይደል? አሁን ላይ ቢያንስ ለራሴ ላስብ። አሁን ላይ ተይው፣ ሁሉም ነገር ለራሴ ላስብ። እሺ ለራሴ ላስብ ደግሞ ጭራሽ ሌላ ነገር ነው ከኋላ ተከትሎ ይመጣል። ብዙ ነገሮች ከኋላ ተከትሎ ይመጣል። ግን አሁን ተረጋጋ። አይመጣው እሷ ምን ታራሽ እናጥፋ ትላለች፣ ካልሞት ትላለች። እኔ ምን ፈልገው ማጥፋት ከሆነም ላጠፋት እችላለሁ፣ ችግር የለውም። ላጠፋት እችላለሁ። በቃ መጥፋት ትፈልጋለች፣ ችግር የለውም። አጠፋታለሁ አስፈላጊ ከሆነ ነው የምልሽ። ምን አይነት ታወራ ነው? እና እሺ ኪያ፣ እኔም ተሰቃዩ፣ እሷም ተሰቃየች እኮ ታዲያ። ልታብድ ነው ወይ? እንዳሳብ እንዴት ነው ሀሳብ? ልታብድ ነው ወይ? የምትቆመው መንገድ ላይ፣ የምታወራው መንገድ ላይ። አሁን ራሱ ከኔ ጋር እያወራ ያለው ምን አለ መንገድ ላይ ነው ሰፈሩ እንዴ? ነው ወይ ወደ ካፌ ነገር ገብተን በስተክል ነው ያኔ። በቃ ምንም የትም አልሄድም፣ የትም አልሄድም ኪያ። ያረጋጋታለህ እግዚአብሔር ለከማ እኔ ተሰቃዩ፣ በቃ ኪያ ተሰቃዩ እኮ። ምን ላድርጋት? ሻው ምንድን ነው የምረጋጋው ኪያ? አልተረጋጋ፣ ምንም ነገር አይሳካም፣ ምንም ነገር አይስተካከልም ኪያ። እኔ ብዙ ነገሮች አሉ፣ ብዙ ነገሮች አሉ መስተካከል አይችልም ማለት ሰዓት ላይ አንተ ደግሞ እንደዚህ እኮ ጭራሹን ነገሩን የሚያውቀው ኪያ። በቃ እየነገርኩሽ መዳን የምትችልበት ፖይንት ሰጥቼሻለሁ። ከዚህ በኋላ መዳን የምትችልባቸውን በሙሉ ፖይንት ሰጥቼሻለሁ። መዳን የምትችልባቸውን ነገሮች በሙሉ ቀድሜ አንድ ስቴፕ ሄጄ ሰጥቼሻለሁ። እሷ መዳን አልፈለገችም ኪያ፣ መዳን አልፈለገችም። መሞትም ካለባት በልጅ እየነገርኩህ አይደለ? አብረን ሆነን እንደዛ ነገር እያለችን ነበር አይደለ? ፍላጎቷ ከሆነ እኔ አደርገዋለሁ። ምትፈልግ ከሆነ በገዛ ብቻ በራሷ ነው እንጂ ምን ቦታ ያለባት አንተ ነህ እንዴ? አሁን እኮ ምንም ያጨቃጭቀን ነገር ማለት ምንድን ነው? ማጨቃጭቀን የለም። በቃ የምትፈልገውን ነገር እኔ አደርግልሃለሁ። በቃ ተረጋጋ። ይኸውልህ አሁን አንተ እንደዚህ ኪያ የምትፈልገውን ነገር እኔ አደርግላታለሁ። አለቀ። ምንድን ነው የምትፈልገው? በቃ መሞት ነው የምትፈልገው? እናንተ ነው ገና? አዎ በቃ አንተ አማህል እንደ ስነ ስርዓት ይኖር እንጂ ስነ ስርዓት ይኖር። በቃ ምን ሆነሃል? ጤና የለህም እንዴ? እኔ ስንቶቻችን ነው ግን የስንቶቻችን ነው ማስተካከለው? ያማህል ጤና የለህም? በቃ ህይወቴን ከምታበላሽ ህይወቷን ባበላሽ ይሻላል። ለምን ህይወቷን የምታበላሽ? ይኸውልህ መጀመሪያም የራስህ ህይወት ተበላሽ ነው ያለው። በዚህ ሰዓት ላይ አንተ እንደዚህ ማድረግ በጣም ከባድ ነው። አንድ ነገር ልንገርሽ፣ እሷ የለችም ማለት እኔ ትኖራለህ፣ በደንብ ትኖራለህ፣ በስትክክል ትኖራለህ። አንድ ነገር ልንገርህ፣ በጣም በስትክክል ትኖራለህ። ቤካ ተረጋጋ፣ ሰምተኸኛል? ተረጋጋ፣ መረጋጋት አለብህ። እንደዚህ ስለሆንክ ያዙ ይልቀቁ ስላል ምንም ነገር አይፈጠርም፣ ምንም ነገር አይመጣም። ለእሷ ማትጠቅማትም ማትጎዳትም እንደዚህ በገብሬ ተውኝ፣ መግደልም እኔ መጨረስ ያለብኝን ነገር በሙሉ ልጨርስ። ምንድን ነው የምጨርሰው? ስማኝ፣ ተረጋጋ። እንደዚህ በሙሉ ነገር አትከፍል። ምንድን ነው ማላተርፈው? ምንድን ነው የምትይኝ? እያበርክ ነው ያለኸው። እሷ ለመዳንም ቢሆን ለመኖርም ከፈለገች ለመሞትም ከፈለገች በእጇ እንጂ በአንተ እጅ አይደለም። እና ታዲያ ሁለታችንም ተሰቃየን። በቃ ፋሚሊያ መጠራት ካለበት ፋሚሊያ ይጠራል። እናንተ እንደዚህ ሁለታችሁ አንድ ላይ ሆናችሁ አትበሉ። ምክንያቱም እንደዚህ አብራችሁ በቀጠላችሁ ቁጥር ወይ ትጎዳደርላችሁ ወይ ደግሞ ነገር ትሆናላችሁ እኮ። በቃ እንጎዳደርና ይለቅ። በቃ እኔ በቃ በቃ ከሆነ ካጠገቧ ዞር ነው እንጂ ማለት ያለብህ የእሷንም ህይወት እንዲያበቃለት እኮ አይደለም ማድረግ ያለብህ። በቃ እንዴ እና ታዲያ ሁለታችንም ተሰቃይተን እንዴት ይሆናል? እንዴት ይሆናል? መሞት ነው የምትፈልገው አይደለ? እሺ ላድርገው። ይኸው በቃ እኮ ማነው አንተ ሰው ስታጠፋ እኮ ፍላጎት እሱ ነው የምታወራው። አይደለም በቃ ተስፋ ቆርጣ ነው የሚሆነው አይደል እንዴ? እኮ ወይ ደግሞ ለዚህ ውስጥ ጭንቅላት ውስጥ ሌላ ነገር እንድታስብ ያደርጋታል። ማታስ ሊሆን ይችላል። አንተ መጀመሪያ ተረጋጋ። አንተ ሳትረጋጋ ምንም ነገር ማድረግ አትችልም። ኪያ በቃ እኔ መሄድ ካለብኝ እሄዳለሁ። ኪያ ልቀቂኝ በእግዚአብሔር። ያማር እንዳንተ እኔ አይደል? እሺ ምን ላድርግላችሁ? ምንድን ነው የምትፈልጉት?
የት ነው የምሄደው? የት አልፈልግም። በቃ የትም አልሄድም። ቤካ ነው ቤካ ሰው ዝም በል ተረጋጋ። እንደዚህ በማድረግ ምንም ነገር አትፈጥርም። ሰምተኸኛል? ምንም ነገር አትፈጥርም። ከእኔ ጋር ተረጋጋና ወደ እኔ ቤት እንሄዳለን። ከዛ በኋላ ለመረጋጋት እንሞክራለን። የትም አልሄድም። የትም አልሄድም። ትሄዳለህ፣ ከእኔ ጋር ትሄዳለህ። እንደዚህ ለማበድ እየደረስክ አንተ አትሄድም። ና ተበርካቶችን ታበላቸውን አንቺ የትም መሄድ አለብህ። ተነስ። በቃ እየነገርኩሽ እንደዚህ ባድረክ ቁጥር ሌላ ነገር ነው እየነገርኩሽ። ሁሉ አንተን ነው እያያለ። ልታብድ ነው እንዴ? ካደ ልታብድ ነው ወይ? እሺ ጨርቀህ እንትን ለምን ልትሆን ነው? በቃ ምን ራስን አትፈልገው? ራስን አትፈልገው? አንተ ስትኖር ነው እሺ ሰው ማፍቀር የምትችለው። ስለፈቀርካት ብቻ ውሉን እንደዚህ መቀጠል አትችልም። እንደዚህ ደግሞ የመቀጠልም አይነት ፍላጎትም እንዲኖርህ አልፈልግም። በቃ መስራት አለብህ፣ መለውጥ አለብህ። አዎ ታማለች፣ ፈጣሪ ያድናታል። ልትሻልነት አትድንም። አትድንም። ስለማትፈልግ አትድንም። መቼም ቢሆን አትድንም። ፍላጎቱ አይደለም። አትድንም። ሲጀምር ደግሞ የታመመች ሁሉ እየመሰለኝ አይደለም። በቃ የታመመ ሰው እኮ ለመዳን ይሞክራል። በቃ ሌላ ሆስፒታል ወስደን ከዚህ የተሻለ ሌላ ሆስፒታል የለም። በቃ እኛ ሌላ ሆስፒታል ወስደን ወደ በሌላ ዶክተሮች እናስመረምራታለን። አለቀ። የምር የታመመች እየመሰለ ካልሆነ እናደርገዋለን ያንን ነገር። ወይ ደግሞ ይኸውልህ እራሱ ከዚህ በኋላ አንተ ልታስታመማት አትችልም። ቤተሰቦቿ ጋር ነው የምትሄደው። በቃ አንተ ራስህ ልታብድ ነው። እኛ እናስታምማታለን። እኛ ከጎና እንሆናለን። አንተ ግን ከጎና በሆንኩ ቁጥር ትልቅ ነገር ይፈጠራል። ብዙ ነገሮች እየተጠራጠርኩ ነው። በጣም ብዙ ነገሮች አእምሮዬ ውስጥ እየመጡ ነው። ትክክል አይደለሁም። በቃ አሁንም ድረስ ጭንቀቱ ነው እንደዚህ የሚያደርግ አይደለም። ጭንቀቱ አይደለም። እያንዳንዱ ማድረጋቸው ሲሆናል እንደዚህ የሚጫወትባቸው ነገሮች አይደለም። ኪያ እያንዳንዱ የማያደርጋቸው ነገሮች ኢቭን ነው የምልሽ። ብርጭቆ ላይ ውሃ ስቀዳ ሁሉ የሆነ ነገር ትላለች። እሺ ምን ላድርግ? የሚያነጫንጫት እኮ በሽታው ሊሆን ይችላል። አይደለም። መድኃኒት ብትወስድማ ያነጫንጫል። መድኃኒት ብትወስድ ትድን ነበር። እሺ ተረጋጋና ነው ደኔ ሄዳለን። አሁን በስተክል አዳምጠው ሄድና እቤት ቁጭ ብለን በስተክል እናወራለን። በስተክል ነገሮችን እንፈታለን። ከዛ አንተም ትጠጣዋለህ፣ ይሄን ፀጉርን ትቆረጣለህ። ምን እንደምትመስል ግራስን አይተኸዋል? ተመልካቾች ከዚህ በላይ ምንም ልላችሁ አልችልም። እና የምዘጋው ከሆነ ዝጋ፣ አለበለዚያ ደግሞ በቃ አቋርጠውና ካሜራ ፋሚሊዎች ውስጥ እናንተ ቢከሩት ከኛ በላይ እናንተ ብትመክሩት ደስ ይለኛል፣ ኮሜንት ላይ ማለት ነው። እና ባለው ነገር በቃ ምትላችሁ ነገር በቃ ለማንኛውም ፋሚሊ ይበቃል። እንግዲህ አሁን እንደዚህ መናገር ምን ይጠቅማል? ተባባናል። ስለዚህ መረጋጋት አለብን። ፋሚሊዎች እናንተ ብትመክሩት ደስ ይለኛል። እሷንም በተቻላችሁ አጥቆ ኮሜንት ላይ ብትመክሯት ወይ ደግሞ ማድረግ ያለባትን ነገር ብትነግሯት ደስ ይለኛል። አትሰማም ኪያ፣ ስለማትሰማ ነው። በቃ ዝም ብለን ከአቅማችን በላይ ሆናለች እና አሁን ወደ እኔ ሄደን ብንሸራራጋ እሱ ራሱ እንትን ላይ ያለው ማለት እንዴት ብዬ እንደምነግራችሁ አላውቅም። ያለበት ሁኔታ ያለበት ሁኔታ ስለማትረው ያለበት ሁኔታ ብታየው እንደዚህ ትምህርት ነው ምን ላይ እንዳለን በደንብ ታውቀው ነበረ። እስካሁን ደስ ባለው ነገር ምናምን ነገር ሁሉ ነገር ይገባ ነበር፣ ግን አንተ ይገባል። አሁን ትረጋጋለህ። ከዛ በኋላ ስትረጋጋ ነው ሁሉም ነገር የእንቅልፍ ማጣቱ ነው እንደዚህ የሚያደርገው። ያነጫነጭ ክፉ ነገር እንድታስብ የሚያደርግ እንቅልፍ ተኝተህ አታውቅም፣ በልተህ አታውቅም፣ አቅም አታውቅም፣ ቆመህ መሄድ አቅቶሃል፣ ግድግዳ ተደግፈህ ነው የምትቆመው። እንዲህ ስትሆን ድረስ ልሞት ነው ወይስ አብረሃት ከጎነ ልተኛ ነው ሲባል አሁን እንሄዳለን። ፋሚሊዎች እንግዲህ ይሄን ይመስል ነበረ። ፈጣሪ እንግዲህ ይርዳቸው ይርዳን፣ እኛንም ነው የሚባለው። ሰላም ያው እንግዲህ ቪዲዮን እንዳያችሁት ነው ብዙ ነገሮች ከኪያ ጋር አውርተን ነበርና ያው አልፈዋል። አሁን ላይ ያው ትንሽ ለማስታወስ ይከብዳል እና ግን ይህንን ቪዲዮ ለምን እንዳለቀኩላችሁ በጊዜው አላቅም። እናም ደግሞ የወርዲ ትንሽ አስጨናቂ ሁኔታ ላይ ስለነበረችም ሊሆን ይችላል። ግን ያ ሁሉ ነገር አልፎ ቢያንስ የእሷን ፍቅር ያየሁበት የኪያን እህትነት ያየሁበትና የተወሰኑ ነገሮች ከእናንተም ጋር ማሳወቅ ያለብኝ ነገሮች ስለነበሩ ነው እና ይህንን ቪዲዮ መለቅላችሁ። እንግዲህ እስካሁን ስለነበራችሁ ቆይታ ከልብ አመሰግናለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። እናመሰግናለን። ቻው።